ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። በጣም ደስ ብሎኛል፣ ግን አላምንም ሄርሜላን። ምክንያቱ ለምን መሰላችሁ? የኔ ውድ ቤተሰቦቼ ሄርሜላ ከዚህ በፊት አብርሃምንና ሩታን ራሱ አስታርቃቸው ከመሃላችሁ ወጥቻለሁ ብላ ተመልሳ ምን እንደተፈጠረ ያው የምናውቀው ነገር ነው። የእውነቴን ነው የምላችሁ። የሁለቱም መሃል ላይ ክፍተት እንዲፈጠር ይሄ ሁሉ ነገር እንዲፈጠር መንስኤው ምክንያቱ እኔ ከሆንኩኝ ከሁለቱ መሃል እወጣለሁ ብላ 2 ቀን ሳትቆይ ተመልሳ ገብታ የፈጠረችውን ነገር አይተናል። ዛሬ ላይ እሺ ከመሃላችሁ እወጣለሁ ከአንተና ከሩታ መሃል ወጥቼ አንተም የራስህን ህይወት ኑር እኔም የራሴን ህይወት ልኑር መገናኘት የለብንም ስትል በፍጹም ምንም አልደነቀኝም፣ አላምናትም። የእውነቴን ነው የምላችሁ እኮ ቤተሰቦቼ። ይሄው አቤኒ ምን አለ ትሉኛላችሁ? ሄርሜላ ከአብርሃምና ከሩታ መሃል አትወጣም። አንዴል ሳታቃጥለን ሳታሳብደን እንዴ በፍጹም ማታረገው ነገር እንዴ ታሪያችሁ ነገር ታውቁታል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ ወድጄሃለሁ በየሰዓቱ ባገኘው ቁጥር አለቀሰ አባጋዝ ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ። አለቀሰ። ይሄ ሰው ስቲል ነው ያፈቅራታል እንዴ? እቺ ልጅ እስካሁን ድረስ ያፈቅራታል ነው ወይ ቤተሰቦቼ? ትናንትና ሄርሜላ ፍቅረኛ የላትም ብሎ ሲከራከር ዝም አለን። ዛሬ ላይ ደግሞ ሄርሜላ ሊሄድ ነው ካንተ ጋር መገናኘት የለብኝም የሁለታችሁንም ሰላም እኔ ማውረድ አለብኝ ስትል እሱ አልፈለገም። ወይ ለምንድን ነው እንዴ? ሁሉን ወዶ ይቻላል እንዴ ቤተሰቦቼ? ሁሉን ወዶ ይቻላል? የእውነቴን እኮ ነው የምላችሁ ቤተሰቦቼ። እንዴ ከመሃላችሁ ትውጣና ከሩታ ጋር ያማረ የፍቅር ጊዜ ያሳልፍ አብርሽ። እንዴ ሩታን የምትወዳት የምታፈቅራት ከሆነ እንዴ የልጅ እናት እኮ ናት ሩታ ማለት። ከማንም ጋር ልታስተያያት አይገባም። ከማንም ጋር ማወዳደር የለብህም እንዴ። አንተን የሚተካ ልትሰተኛልና ከሱ ጋር እኖራለሁ በቃ። አይ ካንተ እኔ አንቻለሁ እሱን ሳይጽናናለሁ እና ቀፈኝና ተሰማበኝ። አለቀሰ ወገዝ። አይ ጌታን እኔ እኮ ቤተሰቦች በጣም ነው እየገረመኝ ያለው። እንዴ እንደው ከህይወቴ ውጭ ብሎም ከማባረር ሼም ሆኖበት እንጂ እንደው አብርሽ ከህይወቴ ውጪ ልኝ ብሎ ማባረር ሼም መሆን የነበረበት። የእውነቴን ነው። እኔ ከህይወታችሁ ልውጣ ስትል ደስ ሊለው ነው የሚገባው ቤተሰቦቼ። እንዴ ምንድነው የጠቀመችው? አብርሃምና ሩታን ከማሳበድ ከማለያየት ውጪ ምንድነው የጠቀመችው? ሄርሜላ ምንድነው አብርሽ እየጠቀመች ያለው በዚህ ሰዓት? ሄርሜላ እሺ የሷን ጥቅም ነገራና እቺ ልጅ የእውነትም ለአብርሃም ጠቅሞ ነበር አብረው ይኑሩ እንላለንሽ። ምንድነው እስከዛሬ የጠቀመችን? ትዳር ማፋታት ጥቅም ሆነ እንዴ? የእውነት እኮ ነው ቤተሰቦች እኔ የማወራችሁ። እንዴ አንዱን ከአንዱ ጋር ማነካከስ ጥቅም ሆነ እንዴ? አረ ይከብዳል፣ አረ ይከብዳል። ያለቅስ ይሆናል ደግሞ ይቅርብ ሲሉ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ። ጥርሴስ ልማዴ ነው ሆዴን አታስቂው አለች ሴትዮዋን። ጥርሳችንስ ልማዱ ነው ሆዳችንን አታስቁን እናንተ ሰዎች። ተው ረፉ። ሰላም ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁልኝ። እናንተ ደህና ከሆናችሁ በቂ ነው። የእውነቴን ነው የምላችሁ። የእናንተው ሰላም ብቻ ይብዛልኝ። እኔ እንግዲህ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሄርሜላ ከሩታና ከልጅ ጋር ኑር አለችው። እኔና
አንተ መለየት አለብን የሚል ውሳኔ ወስናለች። እንግዲህ ጽሁፉ ላይ እንደምናየው አብርሽ በሀሳቡ ይስማማሉ፣ ምን አይነት ፊሊንግ ያሳያል የሚለውን ከእናንተ ጋር አብረን ፈታዘና እያለን ሀሳብ አስተያየት እንቅጯን እውነቷን እያፈራረጠን የምናወራ ይሆናል። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቤቱ ቅመሞች ለእናንተ መንገር አይጠበቅብኝም ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት ደግሞ በነፃነት ኮመንት ላይ እያሰፈራችሁ አብራችሁን ቆዩ። ይመቻችሁ። አጠገቤ እንዳትደርስ አጠገብህ አልደርስም፣ ህይወትህን ኑር። ምናልባት እኔ በመሀል ስለገባው ይሆናል ከሩታ ጋር ሰላም ማትሆኑት። ስለዚህ ህይወትህን ኑር። እስቲል ነው ምናልባት እያለች ነው እያወራች ያለችው። በቃ አላመነችም ጥፋተኝነቷን። ሩታና አብርሃም በእሷ ምክንያት እንደተለያዩ እስቲል ነው አላመነችም። ምናልባት ከሁለታችሁ መሀል ላይ እኔ ስለገባው ይሆናል ይሄል መራራቂ መጣው እያለች ያለችው ምናልባት እያለች ማለት እንዴ። እቺ ሰው እኮ ነገ ላይ መመለሷም ሌላ ምንም እንትን የለም፣ ትመለሳለች። የሆነ ነው ምንም አይነት ዋስትና የለንም። ሄርሜላ ነገ ላይ ወደ አብርሃምና ወደ ሩታ ህይወት አትመለስም የሚል እርግጠኛ ሆነን ማውራት የምንችልበት ነገር ምንም የለም። የሆነቴ ነው። ስለዚህ እቺ ልጅ አሁንም ጥፋተኝነቷን አላመነችም፣ ከህይወታቸው እየወጣችም አይደለም ማለት ልላው ወስኛለሁ ማለት ምናልባት ነገሮች በእኔ ምክንያት ከሆኑ እኔ በመምጣቴ ከሆነ የነሱ ሰላም ማጣት እኔንም አሁን ላይ እየረበሸኝ ነውና እውነትም በዛ ቦታ ብለሽን ነበር እኮ ከዛሬ 3 ሳምንት በፊት ከዛሬ 1 ወር በፊት ከሁለታችሁ መሃል ወጥቻለሁ ብለሽ መሃላቸው ላይ ቆመሽ አስታርቀሻቸው ምናምን ነበረ። ድጋሚ ከአብርሃም ጋር ስትለጣጠፊ ጉንጩን ስትስሚ ምን ስትይ ሌላውንስ ማን ያውቃል መጣሽ። እሺ በአንቺ ምክንያት አይደለም ብለሽ ነው የምታስቢው? አሁንም ምን አይነት ዘመን ነው? ታለ ተገኝቼ ከሆነ ምናልባት በሁለቱ ትዳር ላይ የፍቻቸው መንስኤ የሆነ የጥላቸው የጸባቸው መንስኤ እኔ ከሆንኩኝ ከህይወትክ ልውጣ። እኔ አንተን ደስታ ማየት ነው የምፈልገው፣ ልለው ነው የምፈልገው። በቃ ይሄን ውሳኔ ነው የወሰንኩት። ታወሪያለሽ ተግባር ዜሮ፣ ታሰቢያለሽ ተግባር ዜሮ። በቃ ይሄ የተቀደሰ ሐሳብ ነው። ሄርሜላ ከህይወታቸው ውልቅ በይና ውለታው አይልም። በቃ እኛ የኢትዮጵያ ህዝቦች የምትፈልጊውን ነገር እናደርግልሻለን። ከአብርሃምና ከሩታ ህይወት ብቻ ውልቅ በይልን እባክሽ። እኛ የምንፈልገው እሱን ነው። በቃ ሰላማቸውን ስጪ፣ ይረፉበት። አትሊስት ወልዳ ተገላግላ ተረፈበት። በቃ አሳርፊያት። ያው እናንተ ደግሞ ኦዲየንሶች አንዳንድ ሰዎች በጣም ልትረዱን ትሞክራላችሁ፣ ታስባላችሁ እውነት ሰው እንደሚያስፈልገኝ እንደገና ደግሞ ገና ስመጣ ማንም ጓደኛ እንዳልነበረኝና አይነው ይገባኛል። የሰው ልጅ ነሽ፣ ሰው ነሽ፣ ሰው ያስፈልግሻል፣ ጓደኛ ያስፈልግሻል። ግን አንቺ እንደ ጓደኛ አይደለም እየሆንሽ ያለሽው። አብርሃም ማለት ባለትዳር ነው። ባለትዳር ከመሆኑን ባሻገር ደግሞ የልጅ አባት ሆኗል። እግዚአብሔር ይመስገን። አሁን እግዚአብሔር ረድቶት የልጅ አባት ሆኗል። እስቲል ነው አንቺ እንደ ባለትዳር ወንድ አይደለም ከሱ ጋር እየሆንሽ ያለሽው፣ እንደ ጓደኛ አይደለም እየሆንሽ ያለሽው። ስትለጣጠፊ እወድሃለሁ አፈቅርሃለሁ ስትይ አብረሽ እየተኛሽ ለፕራንክም ይሁን በቃ እኛ ምንም ይሁን አያገባንም። ግን ባለትዳር ነው። በእንደዚህ አይነት ነገር ፕራንክ የማይሰራ ምንም አይነት ነገር አይደረግም። ሰው ያስፈልገኛል ማለት ያለብሽ እኮ በጓደኝነት ቀርበሽ በቃ ከናንተ ጋር አብሬ ልሁን ብትይ ነው። አንቺ ግን ከሱ ጋር እየሆንሽ ያለሽውና ስታወሪ የነበረው ነገር በጣም የተራራቀ በቃ አራባና ቆቦ ማለት ትችላላችሁ። እምታወራውና ተግባሯ ጭራሽ ነው ማይገናኙ። ስለዚህ እኔ እናት አሁንም አረፈደም ከህይወታችሁ ውልቅ በይ። በቃ ለኛ ነግረሽናል፣ ደስ ብሎናል፣ በጣም ደስ ብሎናል። አሁን ደግሞ ከህይወታችሁ ውልቅ በማለት ትልቁን ሚና ተጫውተሽ አስደሰቺ ነው የግሬስ ፋሚሊዎችን ማለት በቃ ለኛ መታሰቢ ከሆነ እንግዲህ ያው የኔ ነገር ታውቂ የለም መንገድ ክራውድ ይሆናል ምናምን በዛ ምክንያት እሺ ወደ ገደለው ስገባልህ አብርሽ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ይሄ ነገር ሊያስደብርህ ይችላል። እንደገና ደግሞ ለዚህ ውሳኔ ያበቃሽ ምንድነው? ብዙ ጥያቄዎች ጭንቅላት ላይ ሊፈጥር ይችላል። ግን ደግሞ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምር ነው አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና
ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየቅኸኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። ባንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። ከመጀመሩ ነው ይሄን ነገር ብቻሽን ነው ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ተስንቻለሽ? አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ላንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ካንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት። ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም። ግን ደግሞ ሁኔታዎች በጣም እየገፋፉኝ ነው ያሉትና ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው የምወድህ። ግን ደግሞ አልቻልኩም በቃ ማለት በጣም ተገፋው ከምልክ በላይ። ለዛ ነው ይሄን ውሳኔ ባለቤቱ ራሱ ወድቆ አትርገጡኝ ማለት አይከብድም? ዛሚንስ እኮ አሁን ሄርሜላ አባባሏ እንደዛ ነው። ወድቃ ሲረግጧት ለምን ትረግጡኛላችሁ ብላ እንደመከራከር መጀመሪያ ነበር አለመውደቅ። ከወደቅሽበት የፈጠነ መነሳት የነበረብሽ። ከተረገጥሽማ ሪስኩን የወሰድሽው ራስሽ ስለሆንሽ ማውራት የለብሽ። አሁን እዚህ ጋር ተገፋው ምናምን የምትይው በራስሽ ስራ ስለሆነ ግሬስ ፋሚሊ ከባዶ መሬት ተነሱ። ማንንም አይጠላም፣ ማንንም አይገፋም። ግን በሩታዬ ከመጣሽ እናቴን ማንም ይሁን ማንም ግሬስ ፋሚሊ አይሰማም። ጌታ ምስክሬን እኔ እንደ አንድ የግሬስ ፋሚሊ በሩታ የመጣብኝን ዙሬ አላዳምጠውም። ጌታነ እንዴ ከአንቺም ብሶ ጭራሽ የመገፋትን ጥግን ያየው ምናምን ስትይ መቤቴን አድቢ አንቺ በኢየሱስ አላቅም። ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷን በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከእሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በትክክል በንግግር ልንፈታው አንችልም። አብሽ የኔን ስሜት ከጠየቀኝ አንቺስ ካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ። ሆድ ይሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ምንም አይመጣብሽም። እርፍት ያለሽ በቃ በሰው ነገር ላይ መጫረት ታቆሚያለሽ። ሰላም ይሰማሻል። በቃ የራስሽን ህይወት መኖር ስትጀምሪ፣ ራስሽን ከሌላ ሰው ጋር ማወዳደር ስታቆሚ ትክክለኛ ላይፍ የምትኖሪ ወዛኔ ነው። የእውነቴን ነው። ራስን ከሰው ጋር ማነጻጸር፣ ራስን ከሰው ጋር ማወዳደር የእውነቴን ነው በጣም መጥፎ ነው በህይወት ላይ እሱ ነገር ማለት። ዶንት ኮምፔር ዮርሴልፍ ቱ ኤኒዋን። የእውነቴን ነው። ራሳችሁን ከማንም ጋር እንዳታወዳድሩና በሰው ነገር ላይ አትሻሙ። በሰው ነገር ላይ ከቸች አትፈዱ። በቃ እግዚአብሔር ለኛ ያዘጋጀልን ከሌላው ይበልጥ ይሆናል። ማን ያውቃል እግዚአብሔርን? የእውነቴን ነው የምላችሁ ቤተሰቦች። እግዚአብሔር እኮ ለኛ ሌላ ላይ ከአብርሃም የተሻለ ሊያዘጋጀልን ይሆናል። ሄርሜላ ሰላምና የራስሽን ፍላጎት እንድታጭም አልፈልግም። እኔ እነግርሻለሁ፣ ሰላም ሆነሽ ደስተኛ ሆነሽ እኔን መለየት ፈለገሽ ከሆነ ችግር የለብኝም። ግን ደግሞ አሁን ላይ ያሉት ነገሮች አንቺን አስደብረውሽና አስከፍተውሽ ከሆነ እኔ ባሰ ይደብረኛል እንጂ ምንም የምደሰትበት አይነት ነገር አይነት
ብዙ ነገር ነው የሚደብረው ያደረክልኝ ማለት በቃ እኔ እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ብዙ ነገር ውስጤ ላይ እንዲሰማ አድርገኸኛል። በቃ አላቅም መኖሬን እንደወደው አድርገክ በቃ እኔ እንጃ እኔ አንተን መልካምነት እኔ አንተን መውደድ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬ አላስብም እና በጣም ነው የምወድክ። ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ላንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። በጣም መልካም ሰው ሆነ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። ያማልቀኔው ዮናቴን እቺ ልጅ የምታወራቸው ንግግሮች ራሱ ቀኔ የተሞላ ነው። እግዚአብሔር ምኞትህን አይቶ ያሳካል። እግዚአብሔር አሳክቶለታል። በቃ ከሩታ የተሻለች ሴት ለአብርሃም አትገኝም። እግዚአብሔር ምኞቱ አንቺን ማግባት ነበር ሄርሜላ እንዴ? እግዚአብሔር ምኞትህን አይቶ ያሳካል ወይስ አንቺን እንዲያገባ ነው እግዚአብሔር የሚያሳካው ስኬቱ እንዴ? አረ እኛም እናውቃለን። አንዳንዴ ቀኔ ስትቀኙ እነኚህ ሰዎች ያውቁ ይሆን ብላችሁ ጠርጥሩን ግድ የላችሁ። አልቀሰሽ ሞተሻል። ለምን ታለቅሽ? አይ ለኔ ከባድ ነው ይሄ ቀላል ነገር አይደለም። ግን ደግሞ ለሚወዱት ሰው ደስታ መኖር አንዳንዴ ያስፈልጋል። ብዙ ተገፍቻለሁ፣ ብዙ ነገር ተብያለሁ። ግን ደግሞ አብርሽ በተግባር አሳይ። በቃ ለሚወዱት ሰው ደስታ መኖር ከሆነ ፍቅር ማለት በተግባር አሳይ። የኔ እናት ተመችኛለሽ፣ በተግባር አሳይና ያውና ዛፎች ብለን እንደምልከኝ ተረጋጊ። በቃ ችግር የለም። ራስሽ ማረጋጋት በቃ መሆን ያለበት ነገር ነው የሚሆነው። ስለዚህ ተረጋጊ። ፈጣሪ ያለው ነው በህይወታችን የሚሆነው። ሰውም ስላለ እኔም ስላልኩኝ አንቺም ስላልኩ ሳይሆን ህይወታችን ላይ ፈጣሪ ያለው ነው። ጥሩ ይጠመክ። እኔ ምንም ላንተ ደስተኛ ሆነህ ጥሩ ህይወት እየኖርክ ስኬታማ ሆነህ ማየት ነው የምፈልገው። ደስታህን ብቻ ነው ማየት የምፈልገውና ከዚህ በኋላም ለሚገጥምህ ነገር ጥሩ ይጠመክ እና ደግሞ አብርሽ ብቻውነት ልክ እንዳትጨነቅ። አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ እና ቀፈኝና ተሰማበተኝ ተዋረደከኝ ዘመድ ሰጠኸኝ አላሳዝንህም። ኧረ በጣም የምታሳዝኝው እንደሌለው ተንሰፋፈረከኝ። ጉንጩን እኮ ሳመችው እግዚአብሔር አላሳዝንህም ተዋልክብኝ ግፍ ይጠብቅሃል። ጭራሽ ነው ማታሳዝኝ። ጌታነ ጭራሽ አታሳዝኝ ነው